Salam ጤና ይስጥልን ኢትዮጵያውያን what's up hello everybody this is Biggie Man from Blockchain Hub ዛሬም በአዲስ ቪዲዮ ጋይስ ተመልሼ መጥቻለሁ አዳዲስ አፕዴቶች አሉ PX ኔትወርክን ማይን ለምታደርጉ ልጆች ወሳኝ የሆነ አፕዴት ተላልፏል ከPX ኔትወርክ ማለት ነው ስለዛ PX ኔትወርክ እንደተለመደው ጋይስ እዚህ ቻናል ላይ ማይን የምታደርጉ ልጆች ታውቃላችሁ በ24 ሰዓት አንዴ ገብተን አንዴ ክሊክ በማድረግ ብቻ ማይን የምናደርገው የብሎክቼን ፕሮጀክት ነው ስለዛ PX ኔትወርክን ማይን የማታደርጉ ልጆች ስቲል ነው ፕሮጀክቱ ኤርሊ ነው ጆይን አድርጉ ከታች ሊንክ አስቀምጥላችኋለሁ ቪዲዮ ዲስክሪፕሽን ላይ የመጀመሪያው ኮሜንት ላይ ቴሌግራም ቻናሌ ላይ ሊንክ አስቀምጥላችኋለሁ ሪፈራል ኮድ ተጠቀሙ ጋይስ ፕሮጀክቱ ስቲል ኤርሊ ነው PX ኔትወርክን በይሳት ማይን ያረጋችሁ ያላችሁ ልጆች ወሳኝ የሆኑ ከKYC ጋር የተያዙ ከማልቲፕል አካውንት ጋር የተያዙ ወሳኝ የሆኑ ኢንፎርሜሽን ያስቀመጡት እዚህ ኢንፎርሜሽን ላይ አንዳንድ ነገሮችን እናወራለን ማለት ነው ቅድሚያ ምን ማድረግ እንዳለብን ኒውስ ፔጃቸው ላይ እንደተናገሩት ከሆነ KYC ኖቲስ ላይክ እንደሚያደርጉን ተናግረዋል ከዛ በተረፈ ማልቲፕል አካውንት ያላችሁ ሰዎች አንደኛውን አካውንት ቶታሊ ከስልካችሁ ላይ እንድታጠፉት በ72 ሰዓት ውስጥ አጥፍታችሁ አሪፍ የሆነውን አካውንት አንድ ዲቫይስ ላይ አንድ አካውንት ማስቀረት ትችላላችሁ ይሄ ኖቲስ ከተናገሩ በኋላ ኦልሞስት በ72 ሰዓት ውስጥ እንዳለ ባን እንደሚያደርጉ ተናግረዋል ጋይስ መወሰን አለባችሁ ማለት ነው ከዛ በተጨማሪ KYC በቅርቡ ያሳውቃሉ ይሄንን እርምጃ የወሰዱበትን ምክንያት በግልጽ አስቀምጠዋል ሴኩሪቲ እና ትረስት ከዛ ደግሞ ፌር ማይኒንግ ሲስተም እንዲኖር ስትሮንግ ግሎባል ኢኮሲስተምን ለመፍጠር እንደሆነ ተናግረዋል ስለዛ አካውንቶቻችሁ ብሎክ ከመደረጋቸው በፊት ለKYC ራሳችሁን ሬዲ እንድታደርጉ KYC ላይ ያለውን ነገር ደግሞ አንድ በአንድ በሌላ ቪዲዮ የማሳያችሁ ይሆናል እዚህ ጋር በተናገሩት መሰረት አካውንታችን ባን ከመደረጉ በፊት ሁላችሁም ማልቲፕል አካውንት የተጠቀማችሁ ሰዎች ምንም አያሳስብም ገብታችሁ አንደኛውን አካውንታችሁን አጥፉ ከዛ በመቀጠል ፕሮጀክቱ ኤርሊ ነው በደንብ ተጠቃሚ እንደምንሆን መጠራጠር ስለሌለባችሁ ጋይስ ይህን ነገር አስተካክሉ PX ኔትወርክን ማይን የማታረጉ ሰዎች ደግሞ ይህ ፕሮጀክት በጣም ኤርሊ ስቴጅ ላይ ያለ ፕሮጀክት ስለሆነ ገብታችሁ ሁላችሁም ማይን ማድረግ እንድትጀምሩ ባክግራውንዱ በጣም አሪፍ የሆነ ፕሮጀክት ነው ምንም አይነት ማስታወቂያ አታዩበትም ጀስት በ24 ሰዓት አንዴ ክሊክ በማድረግ ብቻ ማይን የምታደርጉት ፕሮጀክት ነው ማለት ነው እዚህ ጋር እንደምትመለከቱት የKYC ቬሪፊኬሽን ሴንተር ከፍተዋል እዚህ ጋር ስክሪን ላይ እንደምታዩት KYC ቬሪፊኬሽን የሚለውን ቀጥታ ሄዳችሁ ክሊክ ስታደርጉ ቬሪፊኬሽን ውስጥ ይከታችኋል why we need a KYC ብሎ ያስቀመጡት ነገር አለ ይሄንን በዲቴል ማንበብ ትችላላችሁ ምን ጥቅም ለኔትወርካቸው እንደሚኖረው KYC እዚህ ጋር መጀመሪያ አለ ሪፈራል ሪኳየርመንት የተቀመጠ ነው 3 ሪፈራል ያስፈልጋቸዋል ይሄን ማወቅ አለባችሁ ፕሮፋይል ቬሪፊኬሽን ይኖረዋል ፎን ቬሪፊኬሽን ይኖረዋል ሶሻል ሚዲያ ቬሪፊኬሽን ይኖረዋል በተጨማሪ የAI ሰልፊ ላይቭነስ ቼክ ይኖረዋል ማለት ነው ጋይስ ሁላችሁም አካውንታችሁ ባን ከመደረጉ በፊት እየገባችሁ በተባለው መሰረት እንድታስተካክሉ በእርግጠኝነት ደግሞ እኔ ኮሚኒቲ ውስጥ እንደዚህ ያደርጋል ብዬ የማስበው ሰው ባይኖርም ድንገት አይታወቅም ኤኒባዲ ማልቲፕል አካውንት የሆነ ሰው አካውንቱን ክሊር እንዲያደርግ ስለተባለ ክሊር አድርጉ ሌሎቻችሁ ደግሞ ማይኒንጋችሁን ቀጥሉ ኢንቫይት ማድረግ ያለባችሁን ሰው ኢንቫይት አድርጉ KYC ይከፈታል ማለት ነው ከKYC ጋር የተያዘውን አፕዴት ደግሞ በቀጣይ በሌላ ቪዲዮ ማሳያችሁ ይሆናል እስከዛ ድረስ ቤተሰብ ያልገባችሁ ነገር በኮሜንት ሴክሽን ጠይቁኝ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ያደርጋችሁ የደወል ምልክቷን በማብራት ቤተሰብ መሆን ትችላላችሁ በሚቀጥለው ቪዲዮ እስከምንገናኝ ድረስ ባይ ባይ